እንደምን ዋላችሁ እንኳን በሰላም መጣችሁ። የተከበሩ ኮሚሽነር ፕሮፌሰር መስፍን አርአያ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር፣ የተከበራችሁ የሀገራዊ ምክክር ኮሚሽን ኮሚሽነሮች፣ የተከበራችሁ የፖለቲካ ፓርቲ መሪዎች፣ የተከበራችሁ ከፍተኛ የመንግስት የሥራ ኃላፊዎች፣ እንደየማረጋችሁ ፕሮቶኮሎቻችሁ እንደተጠበቀ ሆኖ የተከበራችሁ የተወደዳችሁ የሲቪክ ማህበራት ድርጅቶችና የሚዲያ ተቋማት፣ ውድ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ምሁራን፣ የተወደዳችሁ ወጣቶች፣ ሴቶች፣ አካል ጉዳተኞች ማህበራት ድርጅት ተወካዮች፣ የተከበራችሁ የዲያስፖራ ተወካዮች፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ከረጅም ጊዜ አንስቶ መላ የሀገራችን ህዝቦች ሲጠይቁትና በጉጉት ሲጠብቁት የቆዩት አገራዊ ምክክር እንኳን በሰላም አደረሳችሁ። ይህ ቀን ታሪካዊ ቀን ነው። ይህ ቀን ቀደምት የሀገራችን ትውልዶች በሀገራችን እውን ሆኖ ለማየት ሲመኙት ግን ያልታደሉት እጅግ ታሪካዊ ቀን ነው። ይህ ዕለት የተለያዩ የፖለቲካ ኃይሎች በተለያየ ዘመን ድምጻቸውን ከፍ አድርገው አገራዊ መግባባት እውን እንዲሆን ሲያነሱት የነበረው ጥያቄ እውን የሆነበት ታሪካዊ ቀን ነው። ይህ ቀን የፖለቲካ ስልጣን በጠመንጃ ሳይሆን በሰለጠነ የፖለቲካ ባህል በህዝቦች ፍላጎት የሚገኝበትን የፖለቲካ ስርዓት ለመገንባት የመሰረተ ድንጋይ የምንጥልበት ቀን ነው። ይህ ዕለት ሀገራችንን ከግጭት እና እርስ በርስ መገዳደል አዙሪት አላቆ የፖለቲካ ልዩነቶቻችንን በውይይት ለመፍታት የሚያስችለንን የፖለቲካ ባህል ለመገንባት አንድ ብለን የምንጀምርበት ታሪካዊ ዕለት ነው። ይህ ቀን መጪው ትውልድ ሲያወሳው የሚኖር የሀገራችንን መጻኢ ዕድል በእጅጉ የሚወስኑ ቀን ነው። ለዚህ ታሪካዊ ዕለት በመብቃታችን በዚህ ታሪካዊ ሁኔታ ላይ ለመሳተፍ በመቻላችን በራሴና በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ስራ አስፈጻሚ ኮሚቴ እንዲሁም በጋራ ምክር ቤቱ አባል ፓርቲ የፖለቲካ ድርጅቶች ስም ላቅ ያለ ምስጋናን አቀርባለሁ። እንኳን አደረሳችሁ፣ እንኳን አደረሰን። ውድ የሀገራዊ ምክክር ኮንፈረንስ ተሳታፊዎች፣ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ከምስረታው ዕለት ጀምሮ አበክሮት ሲሰራባቸው ከቆዩ የሀገራችን ቁልፍ የፖለቲካ ጉዳዮች መካከል አንዱና ዋነኛው አገራዊ ምክክርና አገራዊ መግባባት ነው ብሎ ያምናል። የጋራ ምክር ቤታችን መጋቢት 5 2011 ዓመተ ምህረት ሲቋቋም ለመቋቋሙ ዋናው ምክንያት በኢትዮጵያ አገራዊ ምክክር በማካሄድ ወሳኝ በሆኑ የፖለቲካ ጉዳዮች ዙሪያ የፖለቲካ ፓርቲዎችና ሌሎች ባለድርሻ አካላት መካከል አገራዊ መግባባትን ለመፍጠር በሰላማዊ የፖለቲካ ትግል ሀገር ማጽናት አንዱ ነው። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ላለፉት 7 ዓመታት የምክር ቤቱን አባል የፖለቲካ ፓርቲዎች በማስተባበር ዛሬ ላይ በይፋ የተጀመረውን ይህን አገራዊ ምክክር እውን ለማድረግ እጅግ በርካታ ስራዎችን ሲያከናውን ቆይቷል። በአገር ውስጥም ሆነ በተለያየ ዓለም ክፍል የምትገኙ ኢትዮጵያውያን ብሔራዊ መግባባት በአንድ ሀገር ውስጥ ባሉ ልዩ ልዩ የፖለቲካ ተዋናዮችና ባለድርሻ አካላት መካከል ጥልቅ የፖለቲካ አለመረጋጋትን በማስቀረት ግጭትን ወይም ጦርነትን ለማስቆም ብሎም የተሳካ የፖለቲካ ሽግግር ለማካሄድ በአንድ አገር ባለቤትነት የሚካሄድ የፖለቲካ ሂደት ነው። አገራዊ ምክክር የፖለቲካ ልዩነቶችን ደም አፋሳሽና አውዳሚ እንዳይሆኑ በማድረግ ልዩነቶችን በጠረጴዛ ዙሪያ በውይይት እንዲፈቱ ለማድረግ የሚረዳ የግጭት መፍቻና የሰላም ግንባታ መሳሪያ ነው ብለን እናምናለን። ላለፉት በርካታ 10 ዓመታት በኢትዮጵያ ሀገራዊ ውይይት አስፈላጊነት በሰፊው ሲቀነቀን የቆየ ሲሆን በተለይ በ2010 በሀገራችን ከተጀመረው የለውጥ ሂደት ማግስት
በሀገራዊ ውይይት እንዲካሄድ የተለያዩ አካላት ሲጠይቁ ቆይቷል። የፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ ድርጅቶች፣ ምሁራን፣ ብዙሃን መገናኛ ተቋማት፣ የምርምር ተቋማት እና ሌሎች ሀገራዊ ምክክር እንዲካሄድ ሲወተውቱ አያሌ ዓመታትን አልፈዋል። የሀገራዊ ምክክር አጀንዳ ከቃል አልፎ ወደ ተግባር እንዲለወጥ የሀገራዊ ምክክሩን የሚያስተባብር የምክክር ኮሚሽን በአዋጅ ተቋቁሞና ላለፉት 4 ዓመታት የቅድመ ዝግጅት አጀንዳ የማሰባሰብ የማደራጀት ስራዎችን ሲያካሂድ ቆይቶ እነሆ ዋናው ውይይት በዛሬው ዕለት በይፋ ሊጀምሩት ችለዋል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት የሀገራችንን ዘመን ተሻጋሪ ችግሮችን ለመፍታት ብሔራዊ ውይይት ተካሂዶ በወሳኝ አገራዊ ጉዳዮች ላይ መግባባት ላይ መደረስ አለበት ብሎ በጽኑ ያምናል። የጋራ ምክር ቤቱ በሀገራችን ሰላምና መረጋጋትን ለማስፈን በፖለቲካ ኃይሎች መካከል መተማመን እንዲፈጠር የኢትዮጵያ አዲስ የሰለጠነ የሐሳብ ፖለቲካ እሳቤ ውቅር ለመንደፍ በዜጎችና በመንግስት መካከል አዲስ ማህበራዊ ውል እውን እንዲሆን አገራዊ ምክክር ብቸኛው የፖለቲካ መፍትሄ እንደሆነ በጽኑ በማመን ተግባራዊ ይሆን ዘንድ ከፍተኛ ጥረት አድርጓል። አሁንም እስከ ፍጻሜው ጥረቱን አጠናክሮ ይቀጥላል። የጋራ ምክር ቤት ባለፉት ዓመታት ለብሔራዊ ምክክር ልዩ ትኩረት በመስጠት ሁሉን አካታች አገራዊ ምክክር እንዲካሄድ ከፍተኛ እንቅስቃሴና ዝግጅት ሲያደርግ ቆይቷል። የጋራ ምክር ቤቱ ሀገራዊ ምክክርን አስመልክቶ የሚሰራቸውን ስራዎች ተቋማዊ ቅርጽ ለመስጠት በውስጡ የሀገራዊ ምክክር ቋሚ ኮሚቴ በማቋቋምና የምክር ቤቱ ቋሚ የሥራ ዘርፍ በማድረግ ከተለያዩ ባለድርሻ አካላት ጋር ስራዎችን በልዩ ትኩረት ሲሰራ ቆይቷል። የጋራ ምክር ቤታችን አባል የፖለቲካ ፓርቲዎችን በማስተባበር ባለፉት ዓመታት የሀገራዊ ምክክር ሂደት እንዲሳካ በርካታ ተጨባጭ ተግባራትን አከናውነዋል። ምክር ቤቱ የምክክር ሂደቱ ከየትኛውም ሶስተኛ ወገን ጣልቃ ገብነት ነፃ ሆኖ በገለልተኛ አካል ይመራና ይካሄድ ዘንድ ግልጽና ተጠያቂነት የሰፈነበት አሰራር እንዲፈጠር የበኩሉን አስተዋጽኦ አበርክቷል። ውድ የኮንፈረንሱ ተሳታፊዎች፣ ባለፉት ጥቂት ዓመታት የጋራ ምክር ቤታችን ካካሄዳቸው ተግባራት መካከል የፖለቲካ ፓርቲዎች የምክክር አጀንዳዎችን እንዲያዘጋጁ ድጋፍና ክትትል እያደረገ ሲሆን በዚሁ መሰረት የፖለቲካ ፓርቲዎች የምክክር አጀንዳዎችን በማሰባሰብና በማደራጀት ለሀገራዊ ምክክር ኮሚሽኑ ማስረከብ ተችሏል። ከዚህ ጋር በተያያዘ ኮሚሽኑ የፌደራል ተቋማትን አጀንዳ ለማሰባሰብ ባዘጋጀው መድረክ የፖለቲካ ፓርቲዎች አጀንዳዎች ከሌሎች የፌደራል ተቋማት አጀንዳዎች ጋር በተቀናጀ መንገድ እንዲዘጋጅና ማስረከብ ተችሏል። የጋራ ምክር ቤቱ የፖለቲካ ፓርቲዎች ስለ ሀገራዊ ምክክር በቂ ግንዛቤ እንዲሁም በምክክሩ የነቃ ተሳትፎ እንዲኖራቸው ለማድረግ ከቅድመ ዝግጅት እስከ አተገባበር ባሉ ሁሉም ምዕራፎች በተለያዩ ርዕሰ ጉዳዮች ዙሪያ ለአባል የፖለቲካ ፓርቲ አመራሮች ልዩ ልዩ ስልጠናዎችና የውይይት መድረኮችን አዘጋጅቷል። ባለፉት ዓመታት ምክር ቤቱ ያዘጋጃቸው ስልጠናዎች የፖለቲካ ፓርቲ አመራሮች በተለያየ የምክክር ጽንሰ ሐሳቦች ዙሪያ የተሻለ ግንዛቤ እንዲኖራቸው ከፍተኛ አስተዋጽኦ እንዳበረከቱ እናምናለን። በተመሳሳይ በጋራ ምክር ቤቱ የተዘጋጁ የውይይት መድረኮች የሀገራዊ ምክክር ሂደቱን በቅርበት ለመረዳትና ችግሮቹ ባጋጠሙ ወቅት ተገቢ ማስተካከያዎች እንዲደረጉ ጠቃሚ ነው ብለን ያመናቸውን ለሀገራዊ ምክክር ኮሚሽኑ ጭምር በማቅረብ በጋራ በውይይት ችግሮችን መፍታት የቻልንባቸው ቀደምት ስራዎች ነበሩ። የተከበራችሁ የጉባኤ ተሳታፊዎች፣ ውድ የሀገራችን ህዝቦች፣ በሚቀጥሉ ጥቂት ሳምንታት የሀገራችን መሰረታዊ የፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ችግሮች ተብሎ በተለዩ አጀንዳዎች ላይ በጥልቀት እንወያያለን። የመወያያ አጀንዳዎች የኢትዮጵያን አገረ መንግስት ህልውና የሚመለከቱ እጅግ መሰረታዊ ጉዳዮች በመሆናቸው በባህሪያቸው እጅግ አከራካሪ መሆናቸው አይቀርም። በአጀንዳዎች ዙሪያ የፖለቲካ ፓርቲዎችም ሆኑ ሌሎች ተቋማት ተወካዮች የተለያየ እይታ፣ የተለያየ የፖሊሲና አረዳድ እንደሚኖራቸውም ይጠበቃል። በእነዚህ እጅግ አከራካሪ በሆኑ ጉዳዮች ዙሪያ ብሔራዊ መግባባት ለመፍጠር አገራዊ ምክክር የተሻለ የችግር መፍቻ መሳሪያ ሆኖ የተመረጠውም ለዚሁ ነው። የሀገራችንን መጻኢ ዕድል በሚወስኑ በእነዚህ አጀንዳዎች ዙሪያ መወያየት ከፍተኛና ታሪካዊ ኃላፊነት፣ ተጠያቂነት ያለበት መሆኑን መረዳትም ያስፈልጋል። በመሆኑም በእነዚህ እጅግ አከራካሪ አጀንዳዎች ዙሪያ በምናደርገው ውይይት ከራስ ፍላጎት፣ እምነት፣ እውነት፣ ፍልስፍና፣ ፖሊሲ ወዘተ ወተን የሌሎችን ሐሳብ፣ ስጋት፣ ፍላጎትና አመለካከት በጥልቀት ለመረዳት
መዘጋጀትም ያስፈልጋል። ባለፉት ዓመታት በአፍሪካና በተለያዩ አህጉራዊ አገራዊ ምክክር ካካሄዱ ሀገራት ታሪክ የምንረዳው አገራዊ ምክክር እጅግ ከፍተኛ ጥንቃቄ፣ ኃላፊነትና ተጠያቂነት የሚሻ ሂደት መሆኑን ነው። እስካሁን አገራዊ ምክክር ካካሄዱ አገራት የተወሰኑት ተሳክቶላቸው አገራዊ መግባባትን መፍጠር የቻሉ ሲሆን አንዳንዶቹ ሳይሳካላቸውም ቀርተዋል። በመሆኑም በአገራችን ለማካሄድ ዛሬ ላይ የምንጀምረው ውይይት የተሳካ ይሆን ዘንድ ሁላችንም የድርሻችንን ልንወጣ ይገባል እላለሁ። ውድ የኮንፈረንሱ ተሳታፊዎች፣ የሀገራዊ ምክክር ሶስተኛውና የመጨረሻው ምዕራፍ የትግበራ ምዕራፍ እንደሆነ ይታወቃል። በዚሁ መሰረት በኢትዮጵያ ሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ በግልጽ በተቀመጠው መሰረት ኮሚሽኑ በምክክር የተገኘ ምክር ሀሳቦችን በተግባር ላይ ሊውል የሚችልበትን ስልት መሰረት የሚገልጽ ሪፖርት በማዘጋጀት ለመንግስት እንደሚያቀርብ፣ መንግስት ምክር ሀሳቦችን በተግባር ላይ ለማዋል እንዲችል አስፈላጊውን እገዛ እንደሚያደርግና የምክር ሀሳቦችን ተግባራዊነት ለመከታተል የሚያስችል ስርዓት እንደሚዘረጋ ይጠበቃል። በዚሁ መሰረት ኮሚሽኑ ኃላፊነቱን እንደሚወጡ ያለንን ሙሉ እምነት እየገለጽን በሀገራዊ ምክክሩ ነጥረው የወጡ ምክር ሀሳቦች ተግባራዊ በማድረግ ሀገራችን ካለችበት ልዩ ልዩ ችግሮችና ህልውናዋን ከሚፈታተኑ ችግሮች አዙሪት በአጭር ጊዜ ውስጥ እንድትወጣ መንግስትና ሌሎች የሚመለከታቸው አካላት የድርሻቸውን እንዲወጡ በዚህ አጋጣሚ ጥሪዬን አቀርባለሁ። ውድ የፕሮግራሙ ታዳሚዎች፣ ዛሬ ላይ እውን የሆነውን የሀገራዊ ምክክርን ለማዘጋጀት ከሁሉም በላይ ምክክሩን በገለልተኝነት ለማስተባበር የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽንና ክቡራን ኮሚሽነሮች፣ የኮሚሽኑ ባለሙያዎችና ሰራተኞች ላለፉት ዓመታት ላከናወናችሁት ተግባራትና ላደረጋችሁት ከፍተኛ አስተዋጽኦ በጋራ ምክር ቤታችን ስም ላቅ ያለ ምስጋናን ለማቅረብ እወዳለሁ። በተመሳሳይ ከሀገራዊ ምክክር ጋር በተያያዘ የጋራ ምክር ቤታችን ሲያካሂዳቸው ለነበሩ በርካታ ስራዎችና እንቅስቃሴዎች ድጋፍ ላደረጋችሁ አካላት በዚህ አጋጣሚ እጅግ ከፍተኛ ምስጋናን እናቀርባለን። ይኸው ድጋፋችሁ የሀገራዊ ምክክሩ ምክር ሀሳቦችን ተግባራዊ መሆናቸውን ለመከታተል በምናደርገው እንቅስቃሴ እንዳይለየን ጥሪያችንን ያቀረብን፣ በምክክር ሂደቱ አጀንዳ አቅርባችሁ በመሃል ተሳትፏችሁን ገታ ያደረጋችሁ የፖለቲካ ፓርቲዎች፣ ያልተሳተፋችሁ የፖለቲካ ፓርቲዎች እንዲሁም በትጥቅ ትግል ውስጥ ያላችሁ ወንድም እህቶቻችን አሁንም በዚህ አጋጣሚ የምክክር ማዕድ እንድትሳተፉ የጋራ ምክር ቤቱ የአደራ ጥሪውን ያቀርባል። በመጨረሻም የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት እና አባል የፖለቲካ ድርጅቶች ዛሬ ላይ የተጀመረው አገራዊ ምክክር የተሳካ እንዲሆንና የአገራዊ ምክክሩ ሂደት ሙሉ ለሙሉ እስኪጠናቀቅ ድረስ የድርሻችንን የምንወጣ መሆናችንን በታላቅ አክብሮት እገልጻለሁ። በምክክር አገርን በጋራ እናጽናናለሁ። አመሰግናለሁ።